አብዛኞቻችሁ የተቃጠልኩ ሊመስላችሁ ይችላል። አልተቃጠልኩም። በጣም ነው የተቃጠልኩት። ቀጠል ብያለሁ ማን መቼ ነው ይሄን ቡድን የምንበቀለው ማን ሶቦስ ላይ እንደዛ ቁልት እንዳለበት ሳይገረፍ ይወጣል። 2-3 ዓመት ዳጊስታን ሳንልከው ይወጣል። አሁን ዲቤክ እየፎከረብኝ ነው። ሰከንድ ሃፍ ቀጠቀጥናችሁ ይላል። አንድ ሾት ኦን ታርጌት እኮ የላቸውም። አንድ ሾት ኦን ታርጌት የላቸውም። ገባርለ እነሱ ናቸው ያምናው ቻምፒየን። እንዳበጠብጥ ቪዲዮ በእናት በፈጠረ በእሺ ልስራበት። እሺ ቢታኝ ቪዲዮ ኧረ ፈጠረ ቪዲዮ አታበላሽብኝ። አንድ ሾት ኦን ታርጌት አልሞከሩም። ግን ቻምፒየን ነን አሉ ያ ቁሌታሙ ሾቦዝ ላይ እንዳለው ይችላል፣ ሜዳ ላይ ይችላል። ቆላው እንጂ አልገደለም። ገባር ቆላው እንጂ አልገደለም። ግን ኖ ሾት ኦን ታርጌት ቻምፒየን ነን እኛ ሻውን ዛሬኛ ቻምፒየኑን ገጠም ነው። ሾት ኦን ታርጌት አልሞከረብንም፣ አላሸነፍ ነው። ኖርማል ኖርሚዬ ነው። ገባችሁ አይደል? አንድ የአርሰናል ደጋፊ አርቴታ ዚስ አርቴታ ዛት ምናምን እንዳትሉ። አርቴታ ምንም አላረገም። አሰልጥኗቸው ገቡ። ያሰነጠላቸውን ነገር አልተገበሩ። የእነሱ ጥፋት። ፈርስታ ሳካ ብቻ ነበር እየጮተ የነበረው። ከሳካ ውጪ ማንም ምርጥ አለ? ማንም ምርጥ የለም። እና ክሬዲት መስጠት አለብን። ይሄ ወሽጥማም የሆነ ቡድን እኛን ሲገጥመን ብቻ ነው ኳስ የሚችለው። እኛን ሲገጥመን ነው ሚድፊልዱ ምርጥ የሚሆነው። እኛን ሲገጥመን ነው ዲፌንሱ ምርጥ የሚሆነው። እኛን ሲገጥመን ነው አመቱን ሙሉ ጎል ያላገባንበት ብቸኛ ቡድን ሊቨርፑል። አመቱን ሙሉ ሁሉም ላይ ጎል አግብተናል። ሆም አዌ ምናምን ዳዝናት ማተር። ምን አይነት ከኔ ጋር ለምንድነው ማለቀኝ? ለምን ማለቀኝ? መቼ ነው እንደሌላው መበቀል አለብኝ? አንተ እንደዚህ እንደፈላብህ አይቀርም። ለዛሬ ያው ለኛ አቻ 6 ፖይንትስ ክሊር ሆነንም አቻ ያቃጥለናል። ምክንያቱም የአርሰናል ደጋፊዎች ነን። ኖርማል አይደለም ለኛ። ለእናንተ ግን 9 ጌም አልተሸነፋችሁም። 10ኛውን ጌም አልተሸነፍንም። ሪኮርዳችሁ ራሱ አልተሸነፍንም ነው። ሪኮርዱ አልተሸነፍንም። የአቻ ንጉስ ነን። ሰው እንዴት ከረፍት በፊት መውሰድ የነበረበትን ነጥብ 90 ደቂቃ ሙሉ እየታሸ ወይኔ! ኧረ ምን አይነት መቃጠል ነው ጎበዝ! ኧረ ምን አይነት መቃጠል ነው! አንደኛውን ጆሮ ይዘን አንደኛውን ጆሮ እኮ ያዝነው እኮ አንደኛውን ጆሮ በቃ ሌላኛውን ጆሮ ለመያዝ እኮ ማለት ነው የሲዝኑ መጨረሻ እኮ ነው መጠበቅ የሚገባን። በቃ ጨርሰን ነበር እኮ ኮርኩር አስጣኑ ይሄ ተረገበ የከዘራ ምርኮኛ የሆነ እበት የሆነ ክለብ እኔ ከዩናይትድ በላይ ጠላቴ የሆነ ይሄ ክለብ አሁን እነሱ ይጨፍራሉ እኛ እንቃጠላለን ነው የአቻ ገጸ በረከቱ ደርሶናል እኛንም ደርሶናል። ቆይ ምን አባህ አድርግ ነው የምትለኝ አንተ የተለከፍክ ሽማግሌ? ምን አባል አድርግ? ምንድን ነው የምትፈልገው ከኔ? እኔ እኮ ምንም እየገባኝ እኮ አይደለም እኮ እዛን ነው ልብዝነ ፉላ ምናምን ይለጣጥፉሃል። ከዛ በኋላ እኔ ጋር ስትመጣ ደግሞ ጀግና የምትጫወተው ነገር አለ። ምን አባ ነው ኬዝ ከኔ ጋር? ቆይ ምን አትከበረም እንዴ አንተ ቅሌታም? አረ እንዴት አባቱ ነው የሚያቃጥለው በእናት ውፍ የማ ይህን ጨዋታ ጋይስ 8 ነጥብ አምሮኝ ነበረ። ማን 8 ነጥብ አምሮኝ ነበረ ጋይስ። በጣም ነው የሚያናደው፣ በጣም ማለት ነው። 8 ነጥብ በጣም አስፈልጉ። አይ ነው እኮ 6 ነጥብ ዲፈረንስ አለ። ሁሉ ነገር በእጃችን ነው በደጃችን ነው አውቃለሁ እኮ። እሱ ግን ይሄን ሼባ ደግሞ መለጠፍ በጣም አምሮኝ ነበረ። ወይኒ እንደዚህ ድል እኮ አይገኝም። ማን ዲታ አባቱ ነው የሚያቃጥለው። አይ የሚገርም ጨዋታ፣ የመከባበር የሀያሎች ጨዋታ ማለት ነው። አለቀ። የሀያሎች ጨዋታ፣ የመከባበር ጨዋታ። ሁለታችንም 0-0 ወጥተናል። ከሻምፒዮኖቹ ጋር ተጫውታችሁ አቻ ተለያይታችኋል። በዚህ ዓመት ከአርሰናል 4 ነጥብ ወስደናል። ጀመው 4 ነጥብ የዘንድሮ ሻምፒዮን ይሆናል ተብሎ የሚጠበቁ አርሰናል ላይ 4 ነጥብ ምርጥ ነው። የሚገርም ነው። በኤሚሬትስ 0-0 የሚገርም ነው። የሚገርም የመጀመሪያውን ሀፍ በደንብ አድርጎ ዶሚኔት አድርጓል። እኛ ደግሞ ሰከንድ ሀፍ በሚገባ ደግሞ ዶሚኔት አድርገናል። ስለዚህ የሚከባበር አቻ ሁለታችንን የሚያዋጣውን ይዘን የወጣ ነው 0-0። በዚህ ዓመት ከአርሰናል 4 ነጥብ መውሰድ በጣም የሚገርም ነው። በዚህ ዓመት ሻምፒዮን የሚሆነው ማለት ነው። አሁን ከሲቲ ጋር የ6 ነጥብ ልዩነት አድርጎታል። ኮንግራ ብያችኋለሁ። ቀረ
ኮንግራትስ ፋሚሊ ከሊቨርፑል ጋር አቻ መለያየት ትልቅ ነገር ነው። አስፍታችሁታል። በዚህ ዓመት ዘንድሮ ሻምፒዮኑ አርሰናል ነው ጀማው። ሻምፒዮኑ አርሰናል ነው። አመናችሁ አላመናችሁ 100% በስድስት በጣም ነው የምታሳፍሩት ዛሬ ማለት ነው። በጣም ነው የምታሳፍሩት። ለዚህ ደጋፊ ሙሉ 90 ደቂቃ በላይ እንደዛ ሰፖርት ሲያረጋችሁ ለነበረው ደጋፊ የምታሳዩት አቅም ይሄ ነበረ። ከሊቨርፑል ጋር በዚህ ልክ ብትንትን ያለው መላቀጡ የጠፋው ሊቨርፑል ጋር በዚህ ልክ ነው የምትጫወቱት። ጨጓራችን ላይ ነው የተጫወታችሁ ዛሬ ጨጓራችን ላይ ነው ቅጥልን ያረጋችሁ በፈጣሪ ስም። ይሄ ማለት ነው ይሄ በ70 ደቂቃ ስም እንኳን አገዘ አስከፈተ ትላላችሁ። አረ በመዳን ያስከፍተው እናቴ ትሙት ማለት የፈለጋችሁ መታችሁ ልትከራከሩ ትችላላችሁ። ይሄ ሰው አይደለም። አምናም ካቻምናም ከ3 ዓመትም በፊት ጎል የሚያስቆጥር አጥቂ ነበር። እሺ ያጣ ነው ቤተሰብ ጎል የሚያስቆጥር አጥቂ ያስከፍታል። ምን ይላል ምንድነው የምትሉት? ጎል ካላገባ ምን ይጠቅመናል? አምና እኮ ያገቡልን ነበር እኮ ክንፍ ተጫዋቾቻችን እኮ እነሳካ ከጎል እኮ ርቀው አያውቁም እኮ አይደል እንዴ? ዮኬሬስ ስለመጣ የመጣ ነገር የለም። ጎል እንዲያገባ ነው ያመጣ ነው። ጎል እያገባ አይደለም። በ70 ደቂቃ ከሊቨርፑል ጋር 8 ጊዜ ብቻ ነው ኳስ የነካው። ዮኬሬስ ዲፌንድ አታርጉ ዝም ብላችሁ በቃ አይረባም። እያንዳንዳቸው ናቸው ያቃጠሉ። ዛሬ ጨጓራዬን ነው የላጡት በቃ። አርሰናልን ከሊቨርፑል ያገናኘው የ21ኛ ሳምንት ተጠባቂ የፕሪሚየር ሊግ ጨዋታ 0-0 በሆነ ውጤት ተጠናቆ አንዳንድ ነጥብ ተጋርተው ተለያይተዋል። ጨዋታውን እውነቱን ለመናገር እንደጠበቅኩት አላገኘሁትም። በፕሪሚየር ሊጉ ታሪክ ብዙ ጎል ከሚቆጠርባቸው ጨዋታዎች መካከል አንዱ ይሄ ነበረ። ሁለተኛው ጨዋታ ነበር ብዙ ጎል የተቆጠረባቸው በሊጉ ታሪክ ማለት ነው። እንዲሁም ደግሞ ብዙ ሃትሪክ የተሰራበት ጨዋታ ነበረ። ብዙ ጠብቄ ነበር ከዚህ ጨዋታ፣ ነገር ግን እንደጠበቅኩት አላገኘሁትም። ፈርስት ሃፍ አርሰናል የተሻለ ቡድን ነበረ። ሰከንድ ሃፍ ሊቨርፑል ተሻሽሎ በመግባት የተሻለ ቡድን ሆኖ ቀርቦ ነበረ። ነገር ግን ያን ያህል በሙከሮች የታጀበ የሆነ አዝናኝ የሚባል አይነት ጨዋታ አልነበረም። ሁለቱም ቡድኖች ሙሉ ጥንቃቄ የበዛበት አይነት የጨዋታ መንገድ የመረጡ እንደነበረ ተመልክተን ነበረ። አርሰናሎች ከሰከንድ ሃፍ በኋላ የማጥቃት ባህሪ ያላቸውን ተጫዋቾችን ለመጠቀም ጥረት ሲያደርጉ የተመለከትን ቢሆንም ነገር ግን ውጤታማ መሆን አልቻሉም ነበር። ከአንድ ነጥብ በዘለለም በጨዋታው ማግኘት አልቻሉም ነበረ። በፕሪሚየር ሊጉ ላይ እንግዲህ መድፈኞቹ አርሰናሎች አሁን ላይ ከማንቸስተር ሲቲ ጋር በ6 ነጥብ ልዩነት 49 ነጥብ በመያዝ አንደኛ ደረጃ ላይ ተቀምጧል። ሊቨርፑል 35 ነጥብ በመያዝ አራተኛ ደረጃ ላይ ከዚህ ጨዋታ መጠናቀቅ በኋላ ተቀምጧል ማለት ነው። እናንተ ጨዋታውን እንዴት አገኛችሁት? እኔ ጨዋታውን በጠበቅኩት ልክ አላገኘሁትም። የእናንተን ሀሳብ ኮሜንት ሴክሽን ላይ አካፍኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳሳዊ መረጃዎችን ማግኘት ይችላል። ለሊቨርፑል እናጨበጭባለን። የምሬን ነው። በቃ ሊቨርፑሎች መጡ፣ የሚፈልጉትን ጨዋታ ነው ተጫውተው ሄዱት። ገባችኋ? ሜዳችን ላይ ሲመጡ አቻ ወጥተው ነጥብ ይዘው መሄድ ነበር የፈለጉት። የሚፈልጉትን ያደረጉት ማን ቴምፖውን እያቀዘቀዙ ሰከንድ ሃፍ እንደዛ ይጮቱብን። ሜዳችን ላይ የምንጮት አንመስልም። ዛሬ አልቻልንም። እኔ ይኸውላችሁ ማመን ሰው ነኝ። ዛሬ አልቻልንም። ሊቨርፑል በልጦን ነበር። በእውነት መላችሁ አንግል ገጭቶባችኋል። ፈርስት ሃፍ 20 ደቂቃ ነው የተጫወትነው። ከዛ በኋላ ሙሉ ለሙሉ ቻው። ምን ሆነን ነው እንዴ? ነጥቡን እኮ እኛ ነው የምንፈልገው፣ ሊቨርፑል አይደለም። ሊቨርፑል በሚፈልገው ወይ ሊድ እያደረገን ሜዳችን ላይ እንዴት እንጮታለን? 0-0 ባለፈው አንፊልድ ላይ 1-0 አሸንፎናል። ሶቦዝ ላይ ደግሞ ያለቀሳል። አልቃሻ ነው በእናትህ። በቃ አንድ ፍሪኪ ከገባ ዝም ብሎ እየወደቀ ምንድን ነው ሁሌ የምታገባ ነው እንዴ የሚመስልህ? በጣም ነው የተናደድኩት ዛሬ የእውነት መላችሁ። አሁንም ማለት ነው አትናደዱ። ብዙም 6 ነጥብ ነው ልዩነቱ፣ 6 ነጥብ ነው። ይላችሁ ፈታ በሉ። ምንም ፕሬሸር የሌለበት ጌም ነበር ምናምን 3-0 ምናምን መደብደብ እንችል ነበረ። ገባችኋ? ኳሊቲያችንን እየተጠቀምን አይደለም አሁንም ማለት ነው። ገና ፈታ በሉ፣ እናሸንፋችኋለን። ምን ማንንም ከዚህ በኋላ ያስቆመን። ለጥቂት ተረፋችሁ፣ ለጥቂት በሜዳ መጥቼ ላስለቅስህ፣ ለጥቂት አሁንም ቢሆን እወቅ፣ በሜዳ አድቫንቴጅ ይዘህ ንጉስ ማሸነፍ አትችልም። የገጠምከው ሊቨርፑልን ነው። ማንንም ተራ ክለብ አይደለም የገጠምከው። ቪላ ላይ ሪቬንጅ ልታደርግ ተፈቅዶልሃል። ከንጉስ ጋር ግን መሳፈጥ አትችልም። ቦታውን ማወቅ አለብህ። መጨረስ ነበረብኝ አንተን። አቻ እንደውም አናዶኛል። ልጨርስ ይገባ ነበር። ፕሪሚየር ሊጉ ላይ አንድ ሼባ አግኝቼ ብዙም አልተጫወትኩ እንዳይሞት ፈርቼ በደም ከተጫወትኩ ይረግሙኛል ብዬ ዳር አስቀመጥኳቸው ይተንፍሱ ብዬ ስኳር ደም ግፊቱን እንዲለኩ ብዬ ምንም አልልም። ምንም አቻውታና ይሁን ደረጃችን አለቀቀ። የነቃ ያገኛል ነቃ። ሼባው ረጅም እድሜ ከጤና ጋር አላህ ይስጦት ብያለሁ። በቃ ሼባው ተጠቀለዋለሁ
ጅኒ ምናምን ማንሽ አንቺ ደግሞ በቀሉ ነሽ ወይ ፈላው የመጨረሻ እድል ሰጥቻለሁ። የመጨረሻ እድል ሌባ የሚገባበትን ቀዳዳ አትድፈነው። ተመልሶ ሲመጣ እግሩን ስበረው። ልብን ነበረ ኤዲት ብቻ እንካኒ እናትዬ ባይደር ባይፎክር ንቀን ገብተን ነጥብጣልን ጀሞ ንቀን ገብተን ነጥብጣልን። ይኸው ቋጥሮ አቻ ሰጠን። ሰከንዳፍ ሙሉ ብልጫ ቅጥቅጥ እነዚህ ናቸው ሻምፒዮን መሪያቸው። ባልገባ ሻምፒዮን አመሰግናለሁ። አንተ ሚዜ ነህ። ባልገባ ማለት በቃ ባልገባ የምታውቁ ሰዎች ታውቁታላችሁ። በቃ ሰከንዳፍ ማለት ይሄን ጨዋታ ያላየ ሰው ማለት ሰከንዳፍ አርሰናል ከመልበሻ ቤት እንደወጣ ማረጋገጫ የለም። በቃ ምንም ነገር ሳያደርጉ በቃ ቅጥቅጥ አድርገናቸው ወጣን። በስማ ምስሉት ታክቲክ በጣም ጸዴ። ጎን ለጎን ዩናይትድን ለምን አያሰለጥንም? አሁን ሊቨርፑልን እንትን እያለ ምን ታስባል? በጣም ይችላል። እኛ ቃል እንትን ስል ሳወራ ማለት ሰኞና አርባ ብቻ ዩናይትድን ቢያሰለጥን በቂ ነው። በቃ ጎን ለጎን ስጡት። እኔ ነግራችሁ ነበር አይደል? ቁልፉን እንትን ብያችኋለሁ። በሌላ ቪዲዮ እንመለሳለን። ሳምንቱን ሙሉ እነግራችኋለሁ የፕሪሚየር ሊግ ነው። እንግዲህ እኛ የምናስጥለውን ነጥብ እናንተ የምትሰጡ ከሆነ ድካማችን መና ነው የሚሆነው። ጓዶች ከኛ የሚጠበቀውን አድርገናል። እንመለሳለን። ይመቻችሁ። ሶስት ሰበር የተባሉ የዝውውር መረጃዎችን ላካፍላችሁ። ማንቸስተር ሲቲን ለመቀላቀል በማንቸስተር ሲቲ መካከል እንዲሁም በተጫዋቹም በማንቸስተር ሲቲ መካከል ሙሉ በሙሉ ከስምምነት ላይ ተደርሷል። ተጫዋቹን ማንቸስተር ሲቲዎች ጃንዋሪ 10 ላይ የውል ማፍለሻውን 65 ሚሊዮን ፓውንድ ከፍለው እንደሚያስፈርሙም ተነግሯል ማለት ነው። ሌላኛው ደግሞ በኮቢ ሜኖ ዙሪያ ነው። ኮቢ ሜኖ እንደሚታወቀው ከማንቸስተር ዩናይትድ ይለቃል ተብሎ ሲጠበቅ እንደነበረ ይታወቃል። ነገር ግን የአሰልጣኝ ሩበን አሞሪም መልቀቅን ተከትሎ ተጫዋቹ አሁን ላይ በማንቸስተር ዩናይትድ ለመቆየት ሊያስብ እንደሚችል እየተነገረ ይገኛል ማለት ነው። ምናልባት በሚመጣው አሰልጣኝ ውስጥ እድል ከሚሰጣቸው ተጫዋቾች መካከል አንዱ ሊሆን ይችላል ተብሎ እየተነገረ ይገኛል። ካስፈረም የቱርኩ ክለብ ፌነርባቼ ሙሉ በሙሉ ከስምምነት ላይ እንደደረሰ ፋብሪዚዮ ሮማኖ ሂሩጎ በማለት ማረጋገጥ ችሏል። ፌነርባቼ ለዚህ ተጫዋች ዝውውር እስከ 29 ሚሊዮን ዩሮ ፓኬጅ ድረስ እንዳዘጋጀና እንዳቀረበ ተነግሯል ማለት ነው። ለማንኛውም ስለነዚህ መረጃዎች ምን ትላላችሁ? ሀሳባችሁን ኮመንት ሴክሽን ላይ አካፍሉኝ። ያው አብዛኞቹን የዝውውር መረጃዎች ትናንት ማታ ለሊትም እንግዲህ ላይቭ ገብቼ ነግሬያችሁ እንደነበር ይታወቃል። አስቀድሜ ሊጠናቀቁ እንደሚችሉ ግን እነዚህን ይመስላሉ አዳዲስ መረጃዎቹ። ሀሳባችሁን አካፍሉኝ። የፕላስ ምልክቱን በመጫን ፈጣንና አዳዲስ የሆኑ እግር ኳስ መረጃዎችን ማግኘት ይችላላችሁ።